ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ቴዎድሮስ መብራቱ ንስርና ምስር የመካነ አእምሮና የመካነ አእምሮ ወጎች ከተሰኘው በ2014 ዓ.ም ለህትመት ካበቃው መጽሐፍ ውስጥ ያገኘነውን የአንድ ሀገር ሁለት ሰዎች የተሰኘውን የእውነተኛ ታሪክ ወግ እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ዘመን አልፎ ዘመን እስኪታደስ ቀኑ ቢመስልም የማይደርስ በፍቅር ሲቃና መሰረቱ ደሞ እንደ አዲስ አንድ ይሆናል ቤቱ። በወርሃ ሰኔ 2004 ዓ.ም አዲስ አበባ ዩኒቨርሲቲ የማጠቃለያ ፈተና መጣሁ ይላል። የኬኔዲ ቤተ መጻሕፍት ምጥ ይዞታል። ተማሪ ይገባል፣ ተማሪ ይወጣል። የፈተና ሰሞን ሁልጊዜ ሽብር ነው፣ ሁልጊዜ ግርግር ነው። ሴሚስተሩን ሙሉ ኖት ያልያዘ ፎቶኮፒ ለማድረግ ደብተር ፍለጋ፣ ክላስ ሲቀጣ ይኖረ የቀጣውን ክላስ አየት ለማድረግ ጓደኛ ፍለጋ፣ አንዳንዱም ሲያነብ አልገለጥልህ ያለውን እንዲገለጥለት ጎበዝ ተማሪ ፍለጋ፣ ሌላውም በፈተና ዋዜማ እንደ መስቀል ወፍ ብቅ የሚሉትን የሸገር ቆነጃጅቶችን ለማየት ካንዱ የቤተ መጻሕፍቱ ክፍል ወደ ሌላው ከፎቅ ወደ ምድር መሽከርከር ነው። አይ ኬኔዲ፣ ይህ ሁሉም የሆነው በርሱ ውስጥ ነው። እነሆ እኔም ከላይ ከተዘረዘሩት ባንዱ አጋጣሚ ከምድር ወደ ፎቅ ስወጣ ጓደኛዬ ታላቅ ብስራት ይዞ ጠበቀኝ። ስማ ያቻትልህ። ማን? ኤርትራዊቷ። አላመነታውም። ከዚህ በፊት ስፈልጋት ስለነበር በደስታ ወደ እርሷ ተጠጋው። ወደ ኤርትራዊቷ በኬኔዲው መርካቶ ውስጥ በአንድ ቴንሽን ቦክስ ተቀምጣ እያነበበች ነው። እንደምን አለሽ? ሰላምታዬን ድንገት ሰጥኋት። ድንግጥ አለች። ፈገግ አልኩ። እጄንም ዘረጋው። ደህና አለችኝ። ከጥርጣሬዋ ጋር ያልተላቀቀች ይመስላል። ቴዎድሮስ እባላለሁ። የጨበጥኳትን እጅ በደንብ ወዘወዝኩት። ፈገግታዬንም ይበልጥ እንደ ሙሉ ጨረቃ አደመኩት። ኦኬ ጉድ። እኔ ግን ዮሐንስን ነው የምወደው። ቴዎድሮስንስ? ከንፈሯን ሾጠጥ አድርጋና መዳፏን ዘርግታ በመወዝወዝ ጭንቅላቷንም በማነቃነቋ ያን ያህል ነው የሚል ስሜቷን ተረዳሁላት። ቴዲ አፍሮንስ? እሱን ወደዋለሁ። እኔንስ? ኋት? ስቀልድሽ ነው። የገጿን መኮማተር አስተውዬ ፈገግ በማለት ለማስፈታት ሞከርኩ። አንቺም አልበል? ፊዮሪ። ካልተሳሳትኩ ኤርትራዊ ነሽ? ያ። አንገቷን ከፍ ዝቅ፣ ጸጉሯን ንስንስ በኩራት። እኔ ደግሞ ኢትዮጵያዊ ነኝ። ሳቀች። ትምህርት አሪፍ ነው? ያ። ምንድነው የምታጠኙው? FSIR የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ማለቷ ነው። እኔ ደግሞ ከሕግ ትምህርት ቤት ነኝ አልኳት። ይህንን ሁሉም ማውራው እሷ ተቀምጣ እኔ የቴንሽን ቦክሱን ጠርዝ ተደግፌ በመቆም ነው። ከዚህ በኋላ ምን እንደምላስ ጨነቀኝ። ሰዓቱ ደግሞ በጣም ሄዷል። ከምሽቱ 4:30 ነው። ከዚህ በፊት በስም እንጂ በአካል ማላውቃትን ሴት በዚህ ሰዓት ሻይ ቡና እንበል ማለት ከባድ ነው። ቤተ መጻሕፍት ውስጥ ከዚህ በላይ ማውራትም አንድም ለሐሜት አንድም ለቤተ መጻሕፍቱ ተቆጣጣሪ ተክሳጽ ይዳርጋል። እንደ ባህር አሸዋ በተበተነው ተማሪ መሃል ድጋሚ ማግኘቴ ከባድ ስለሚሆን ዛሬውኑ የሆነ ነገር ማድረግ አለብኝ። አስመራን በጣም ወዳታለሁ። ታውቃታለህ? እንዲያውም ኦኬ አለች። እንደተለመደው አንገቷን ከፍና ዝቅ፣ ጸጉሯን ንስንስ በማድረግ እስኪ ተገናኝተን እናውራ። ግራ ገባት። በሷ ግራ መጋባት ተደናግጬ ስለ አንዳንድ ነገሮች በተለይ ስለ ማህበራዊ፣ ፖለቲካዊና ተያያዥ ጉዳዮች ካንቺ ጋር መጫወት ፈልጌ ነው አልኳት። አሁን አለች። የግንባሯን ስጋ ወደ ላይ ሰበሰበችው። ፊት ለፊቷ የከመረችውን ደብተር፣ መጽሐፍና ሃንዳውት እያየች አይ በቀጠሮ ኦኬ። ስልክ ተለዋውጠን ተለያየን።
እንዲህ ነበር እኔና ኤርትራዊቷ ፊዮሪ በመርካቶ ውስጥ መጀመሪያ እንደተገናኘን ያወራ ነው። ለምን እንደሆነ ባላውቅም ሀገረ ኤርትራ ትናፍቀኛለች። የታውቃት እንዳትሉኝ፣ ባላውቃትም እወዳታለሁ። ምናልባት ልጅ እያለሁ መጀመሪያ ያነበብኩት የበዓሉ ግርማ ተወዳጁን መጽሐፍ ኦሮማይ ግዙፍ ተጽዕኖ አሳድሮብኝ ይሆናል። የንባብ ሀሁን የጀመርኩበት ብቻ ሳይሆን ለሁለትና ለሶስት ጊዜ ደጋግም ያነበብኩት ገጸ ባህሪያቶቹ ብቻ ሳይሆኑ እያንዳንዱ መንገድ፣ እያንዳንዱ የመሰብሰቢያ አዳራሽ፣ እያንዳንዱ ሆቴል፣ እያንዳንዱ የጦር አውድማና እያንዳንዱ ተራራን የማውቃቸው በልጅነቴ ዕድሜ አፈር የፈጨሁባቸው ውሃ የተራጨሁባቸው መስለው ይሰሙኛል። ምናልባት ለአቅመ ፖለቲካ ከደረስኩ ጀምሮ የኤርትራን መንገንጠል አግኝቶ እንደማጣት ውስጤ ውስጥ የተፈጠረ ቁጭት ሊሆን ይችላል የመውደዴ ሚስጥር። ስለሆነም ኤርትራ ትናፍቀኛለች። ዘመናዊ ሽሬ ጥበብ የሚታይባቸው ሕንፃዎቿ፣ ረድፍ እንደተሰለፈ ወታደር በስርዓት የተደረደሩ ዘንባባዎቿ፣ መንገዶቿ፣ ሹሩባ የተሰሩና አሎሎም ያካክሉ የወርቅ ኳሶችን በጆሮአቸውና በአንገታቸው ያንጠለጠሉ እናቶቿ፣ ስሜትን ዘና የሚያደርጉ ሙዚቃዎቿ፣ ቀይ ባህሯ፣ ወደቦቿ፣ ብቻ ሁሉም ነገሯ ደስ ይለኛል። ኤርትራ። በአረብ ሰዓት የኤርትራን ቴሌቪዥን አልፎ አልፎ ከፍታለሁ። ምናልባት ዘንባባዎቿን ባይ፣ ምናልባት ቀይ ባህርን ባይ፣ ምናልባት ድምፀ መረዋ ልጆቿን ባይ ብዬ እነሆ ከፊዮሪ ጋር በዕለተ ሰንበት ተገናኘን። 6 ኪሎ ዩኒቨርሲቲን ታኮ በተሰራው የቅዱስ ማርቆስ ካፍቴሪያ ተስያት 9 ሰዓት ላይ። ፊዮሪ ጸጉሯ ሁሌ ተኮሳል እንጂ ቁመቱን ብዛም ነው። ፊቷ ጠይም ነው፣ ቁመተ ለግላጋ። አፍንጫዋ አጠር ያለና ጫፉ ላይ ቀነፍ ያለ ነው። ሰውነቷ ደልደል ማለቱ በእርግጠኝነት በሳዋ ወታደራዊ ማሰልጠኛ ተቋም ሳታልፍ እንዳልቀረች ያሳብቃል። ሀገሩ ኤርትራም አይደል? እሷ ሚሪንዳ፣ እኔ ደግሞ ማኪያቶ አዘን ትንሽ ማህበራዊ ጨዋታ ቢጤ ያደረገን። ከዛ በጥያቄ አጣድፋ ጀመረ። እሷስ መች ሰንፋ ስለ ኤርትራ አውርታ ውላ አውርታ ብታድር መች ደክማትና ፈገግታዋን አስቀድማ እንዴ አስመራ እኮ እጅግ በጣም አሪፍ ከተማ ነች። በአፍሪካ እኮ አንደኛ ውብ ከተማ ናት። ፍሳሽ ማስወገጃ፣ የእግረኛ መንገዶቿ፣ ካፍቴሪያዎቿ፣ በቃ በአጠቃላይ እኮ ሞደርን ናት። ጉጉቴ ጨመረ። ሌላ ምስል፣ ሌላ እይታ፣ ሌላ ናፍቆት ጫነችብኝ። በእርግጥ በአፍሪካ አንደኛ ናት ማለቷን ግን ግነት ናት ብያለሁ በሆዴ። እሺ ከአስመራ ዩኒቨርሲቲና ከአዲስ አበባ ዩኒቨርሲቲስ? አስመራ ዩኒቨርሲቲ ተዘግቷል። ለምን አላውቅም። ተማሪዎች ዲሞንስትሬት ለማድረግ ሞክረው ይመስለኛል። በምትኩ 7 ኮሌጅ ተከፍተዋል። ሕግና PSIR አይሰጥም። ሌሎችም መማር ትችላለህ ነጥቡ ከመጣለህ። የጉድ አገር ፖለቲካስ እሺ ይሁን፣ ናቅፋ የሰለጠኑ እስካሉ ምን ችግር? ከናቅፋ በላይ የፖለቲካ ከናቅፋ በላይ የአስተዳደር ትምህርት ቤት የት ተገኝቶ? እዛ ሁሉ ነገር በተግባር ነው። ከአውሬ ጋር እየተጋፉ ዳዋ ጥሶ ድንጋይ ተንተርሶ የጥይትን ጩኸት እንደረኛ ፉጨት ቆጥሮ 30 ዓመት ለታገለ ታጋይ ዕድሜ ልክ ቢገዛስ ምን አለበት? በየትም ያው ነው። ግን የሕጉ ነገር ይግረም። ሕግ ትምህርት ቤት ሳይኖርስ እንዴት ሕግ ይኖራል? ማን አቃቢ ሕግ ሆኖ ይከራከራል? ማን ዳኛ ሆኖ ይፈርዳል? ነው ሀገሪቱ ሕግ የሚባል ነገር ጨርሶ የላትም ብዬ ለጠይቃት አሰብኩና ተውኩት እንዳይከፋት ብዬ። ታዲያ የኮሌጆቹ የትምህርት ሁኔታስ? የአፌን መዳፍ አጥፌ ጉንጬን በመደገፍ ጠየኳት። ኤርትራ በጣም አሪፍ ናት። መምህራኑ በጣም አሪፍ ናቸው፣ ሪስፖንሲብል ናቸው። በዛ ነፃነት በሌለበት ሁኔታ ሆነው ለተማሪዎች ክብር አላቸው። እዚህ ግን ኢትዮጵያ ማለቷ ነው። ፍጹም ግድ የላቸውም። የራሳቸውን ያወራሉ። አንተ ኖት ያዝ ካልያዝክ ገባህ አለገባህ ኔቨር። የራሳቸውን ብቻ አውርተው ይወጣሉ። የኤርትራ አስተማሪዎች ግን ሞር ፍሬንድሊ ናቸው። እርግጥ በብዛት ህንዶች ናቸው። ሀበሻ ሲያጋጥመን በጣም እንደሰታለን። አሃ ለካ ኤርትራውያን ገንዘባቸውን ከብር ወደ ናቅፋ፣ ቀን መቁጠሪያቸውን ከዓመተ ምህረት ወደ ጎርጎሮሳውያን ሲለውጡ ሀበሻ የሚለውን መጠሪያ ዘለውታል ማለት ነው አልኩና በልቤ ቀጣዩን ጥያቄ ሰነዘርኩ። ተማሪውስ? ውይ እዚህ ምን ተማሪ አለ? ፊቷ ላይ የንቀት ምልክት ይነበባል። እዛ በጣም ጎበዝ ናቸው። ምክንያቱም እንኳን ወድቆ መባረር 1 ዓመት ከደገምን ወታደር እንደምንሆን እናውቃለን። በጣም እናጠናለን። እዚህ እኮ ኢቭን ሴቶቹን ላይ ይሰክራሉ። ስለ ወንድ በማውራት ብዙ ጊዜያቸውን ያባክናሉ።
አብዛኞቹን የዶርም ጓደኞቼን ለምን አታጠኑም ስላቸው ብናጠናም ባናጠናም ለውጥ የለም፣ ስራ የለም፣ እድል የቀናው ሲቪክስ መምህር፣ እድል የዞረችበት ድንጋይ ጠራቢ ነው የሚሆነው፣ ድንጋይ ለመቀጥቀጥ ከፖለቲካ ተወት ጋር ምን አዳረቀኝ ይሉኛል። እኛ ጋር ስለ ስራ ሴኩርድ ነን። አም ፕራውድ ኢን ኤርትሪያ። ይህንን ከፍተኛ ኩራት ገጿ ላይ ስመለከት ኤርትራውያን ከኢትዮጵያውያን ጋር በሚያደርጓቸው ግንኙነቶች የበላይነት ስሜት በአእምሯቸው ውስጥ እንዲቀረጽ ለማድረግ አንድ የተውኔት ባለሙያ ዝግጅቱን ለህዝብ ከማቅረቡ በፊት ልምምድ እንደሚያደርገው ጣሊያኖችም በተመሳሳይ መልኩ ኤርትራውያንን አዘጋጅተው ነበር የሚለው የመድህኔ ታደሰ መጽሐፍ ትዝ አለኝ። መድህኔ ታደሰ የኤርትራና የኢትዮጵያ ጦርነት የግጭት መነሻና መድረሻ በተሰኘው መጽሐፉ ከገጽ 42 እስከ 43 ይህንን ጉዳይ አትቷል። ስለ ኢትዮጵያ እዛ አስመራ ያለሽ ምን ታስቢ ነበር? ወይ አለች በምሬት ቃና። በጣም ነው ምንጠላት። በኃይለ ሥላሴና በደርግ ዘመን በኤርትራ ህዝብ ላይ ይደርስ የነበረው ጭቆና ኦልሞስት በባርነት አገዛዝ ስትገዛ ስለነበር በጣም ጥሩ ስሜት የለንም። ፊቴን ጣልኩት። ለተወሰነ ደቂቃ ሐዘን ውስጤን እንደ ነቀስ ሲቦረቡረኝ ተሰማኝ። ፊቷ ላይ ያነበብኩት ጥላቻ በቃሏ ከገለጸችው በላይ ነው። ግን ኤርትራ የኢትዮጵያ ቅኝ ግዛት ነበረች ብለሽ ታስቢያለሽ? ማለቴ እዚህ አብዛኛው ሰው ቀድሞንም አንድ እንደነበርን የሚያስቡ እንዳሉ አውቃለሁ። ደነቃት፣ ገረማት፣ አፍጥጣ አየችኝ። ሚሪንዶዋን ተጎነጨች። ቅኝ ግዛት ካልሆነ ታዲያ ምንድነው? አጠያየቋ አስፈራኝ። ዝም አልኳት። እሷው ቀጠለች። የሚገርመኝ ሰዎች ሁሉ ኤርትራዊት ነኝ ስላቸው አንድ ነን እኮ ምናምን ይላሉ። እንዴት ነው አንድ ይሆን ነው? በእርግጥ አፋርና ኩናማ አካባቢ ትንሽ መመሳሰል ይኖራል። በተረፈ ግን ምንም አንድ የሚያደርገን ነገር የለም። ትግርኛችን እንኳን ይለያያል። ዊ አር እኮ በጣም ሲቪላይዝድ። ከፊዮሪ ጋር ስናወራ በጣም ብዙ ጊዜ እነሱ ሲቪላይዝድ የሰለጠነ፣ እኛ ፕሪሚቲቭ የጥንት ወይም ያልሰለጠነ እንደሆነን አድርጋ እርግጠኛ በመሆን ስሜት በምትናገራቸው እያንዳንዱ ቃላት ረመጥ ላይ እንደወደቀች ቋንጣ ስሜቴን ጭርምትምት ያደረገችው። በእርግጥ መድህኔ እንደሚለው ለእነዚህ ክፍሎች የስልጣኔ ትርጉም ጣሊያኖች የተዉትን ፊያት መኪና ከማሽከርከርና በጣሊያኖች ቪላ ከመኖር አያልፍም። ከሌላው የተሻለ ስልጡን ነን የሚለው አባባል አልፋና ኦሜጋው የጣሊያንን አገዛዝ ከማድነቅ አይዘልም። አፍሪካውያንና መላው የዓለም ሕዝብ የሚኮንነውም በባርነት የመገዛት ተግባር ኤርትራውያን ታዋቂ ሰዎች እርካታን ያገኙበታል። ከመድህኔ ታደሰ የኤርትራና የኢትዮጵያ ጦርነት የግጭቱ መነሻና መድረሻ መጽሐፍ ትውስታ ተመልሼ እንዴት አንድ አይደለንም ፊዮሪ? እስኪ የመልካችንንና የቆዳችንን መመሳሰል ተመልከች። አመጋገባችንንም አስተውይ። ባህላዊና ሃይማኖታዊ አለባበሳችንስ ቢሆን ለምሳሌ በአስመራና በአዲስ አበባ አብያተ ክርስቲያናት ያለው ሃይማኖታዊ አለባበስ ይለያያል። ነጠላቸውም መስቀለኛ አጣፍተው ነው። ፋሲካው፣ ገናው፣ መውሊዱና አረፋው የሚከበርበት ስርዓትስ የሙስሊሙና የክርስቲያኑ መጠራራት ልዩነት አይተሽበታል? ቋንቋውም የዘዬ ልዩነት ነው። በዘዬ ደግሞ የአዲስ አበባና የወሎ አማርኛ ይለያያል፣ ግን ያው አማርኛ ነው። በሸዋ ኦሮሞና በሐረር ኦሮሞ የዘዬ ልዩነት ቢኖርም መግባቢያቸው ያው ኦሮምኛ ነው። ኤርትራ ውስጥስ አስመራ ላይና ባረንቱ ላይ ወይም ተሰነ የሚነገረው ትግርኛ ፍጹም ተመሳሳይ ነው? የዘዬ ልዩነት የለውም አልኳት። ሞራሌ መጣ። እንደስካሁኑ በሆዲያ ምቄ መያዝ አልቻልኩም። ከእንግዲህም መያዝም እችል አልመሰለኝም። ግስላ ሁኜ በስሜት እንደተለባየትን ተከተኩ መለስኩላት። ዝም አለች። ቆይታ አንገቷን ትንሽ በመወዝወዝ የመስማማት ምልክት አሳየች። እኔም እንደገና ወደ ጥያቄ ተመለስኩኝ። ስለ አሰብ እዚህ ከመጣሽ ምን ትሰማያለሽ? የምሰማውማ ብዙ ነው። ግን ምን? መልሷን ለማወቅ ጓግቻለሁ። ከፊቷ ላይ አንዳች ነገር አይቻለሁና አንዳንድ ተማሪዎች አሰብ የማን ናት የሚል መጽሐፍ ይዘው አይቻለሁ። የዓለም አቀፍ የሕግ ምሁሩን የዶክተር ያዕቆብ ኃይለማርያም መጽሐፍ ማለቷ ነው። እና የማን ናት ያለሽ? በጣም ተገረመችብኝ። ትኩር ብላ አየችኝ፣ መረመረችኝ። ምን አይነት ጥያቄ ነው? አሰብም የኛ ናት። የኛ ባትሆን እንዴት እንወስዳታለን? ሀገርን ያህል ነገር ዕቃ ነው እንዴ ብድግ ተደርጎ የሚወሰደው? ብዙ ልጆች አሰበኛ ናት ይላሉ። ጥሩ አይደለም። ጠቅላይ ሚኒስትራችሁ መለስ ያለውን መቀበል ይቻላል። መለስ ምን አለ? አሰብ የኛ ናት የሚሉ የቀድሞ ስርዓትን ለማምጣት የሚፈልጉ ናቸው ብሏል። እኔ እንደተረዳሁት
የኃይለ ሥላሴና የመንግስቱን ማለቱ ነው። ሌላኛው ግን ይሄ ማን ነው ስሙ ፊቷን አጨፍግጋ አስራት አብርሃም የሚባል ሰውዬ ግን ለቪኦኤ 30 የሰጠው ማብራሪያ ሰምቼ ደስ አይልም። እሱ ጥሩ አይደለም፣ ያጣላናል፣ ጦርነት ያመጣል። ቆይ ዝም ብሎ ከመሬት ተነስቶ አሰበኛ ናት ይባላል? ለምሳሌ ሀገሬ ኤርትራ ብድግ ብላ ጎንደሬ ናት ብትልስ ትችላለች? ሁለቱ አንድ ናቸው ብለሽ ነው? ለምን አይሆኑም? ትከሻዋን ወደ ላይ ገፋ እያደረገች አይ አሰብ እኮ ቀድሞ በአዋጅ ራስ ገዝ ነበረች፣ የኤርትራ አካል አልነበረችም። ስለዚህ ፓክታ ሰንት ሰርቫንዳ ቃሉ የላቲን ሲሆን አግሪመንትስ መስት ቢ ኬፕት ማለት ነው። በዛ ላይ ከጠረፍ ያለው የኪሎ ሜትር ርቀት፣ የዓለም አቀፍ የባህር ሕግ ስምምነት ወዘተ ነው የሚሉት አንዳንድ ምሁራን አልኳት። እሷ ግን ስሜት የሰጣት አትመስልም። ቢሆንም አንደኛ ሆናለች፣ መቼም አትመለስም። ቆፍጠናለች። አይ እንደዛማ ማለት አይቻልም። የቦሊቪያና የቺሊን ታሪክ አላነበብሽም? በአንገቷ የአሉታ ምልክት ስትሰጠኝ ወሬን ቀጠልኩኝ። ከመቶ ዓመታት በፊት ቺሊ የቦሊቪያን አንድ ግዛት ነጠቀች። ዓለም ጆሮ ዳባ ልበስ አለ። ቦሊቪያውያን ግን በትምህርት ካሪኩለማቸው ጭምር በማካተት እስከ ዛሬ በነፃነት በዓላቸው ቀን ያችን ግዛት ያስታውሷታል። አንድ ቀን ኃይል ወይ ዕድል ወደ እነሱ ሲያዘነብል ግዛታቸው እንደምትመለስ ከልሂቅ እስከ ደቂቅ በእምነት ይናገራሉ። ከነሱ አንጻር የኛ እኮ ገና 20 ምናምን ዓመት ነው። እየቀፈፋት ትረካዬን አዳመጠች። በዚህ መካከል ድንገት ሳላስበው አሰብን በጦርነትም ቢሆን ብናስመልሳትስ አልኳት ስሜቷን ለመመርመር። ለተወሰኑ ደቂቃዎች ዝም አለች። አንገቷን አጎነበሰች። በሁለት እጆቿ የሚሪንዳውን ብርጭቆ አንቃ ታገላብጠዋለች። ትክዝ ብላለች። ግራ ገባኝ። እንደ ድንገት አንድ ቀን እንኳን በአእምሮዬ አስቤ የማላውቀውን ጥያቄ በመጠየቄ ለከፋ ትካዜ ዳረኳት። በዝምታ ሁለታችንም አንገታችንን ከደፋንበት ድንገት ቀና አለችና ድምጿን ዝቅ አድርጋ መናገር ጀመረች። ሊሆን ይችላል አሁን የኤርትራ ወጣት ሁሉ ተበትኗል። ድንገት ጦርነት ቢነሳ ሀገራችን ሰው የላትም። ነገር ግን የኤርትራ ወጣቶች እንደተበተኑ አይቀሩም። አንድ ቀን ይሰባሰባሉ። ከዛ በኋላ የማያባራ ግጭት ነው የሚሆነው። አንዲት አገሯን ንቃና ትታ ከተሰደደች ሴት ይህንን ስሜት አልጠብቅም ነበር። ያሳየችኝ የትካዜ ስሜት እስካሁንም ትውስታው በውስጥ ያለ። የተወሰነ ፋታ ከወሰድኩ በኋላ በአእምሮዬ የሚመላለሰውን አንድ ጥያቄ ጠየኳት። ታዲያ እንዲህ ሀገርሽን በጣም የምትወጂ ከሆነ ለምን ትተሻት መጣሽ? በግል ጉዳይ ያልተመቸኝ ነገር ስለነበር ነው። ለአፍታ ያህል ከቆየች በኋላ ግን ለምን ይህንን ሁሉ ጠየከኝ? በመጠራጠር ፊት ሆና ድንገት ስለጠየቀችኝ መብረቅ ብልጭ እንዳለበት ሰው ክው አልኩኝ። አይ ዝም ብዬ ነው ልላት አሰብኩና ሌላ ነገር ተናገርኩ። እንዲሁ ፖለቲካ ስለምወድና ስለ ኤርትራ ማወቅ ስለሚያስደስተኝ፣ ደግሞ ዕውቀት አሪፍ ነገር ነው አይደል? ማን ያውቃል ወደፊት ይህንን ጨዋታችንን አንድ ቀን የመጽሐፍ ክፍል ሆኖ እናየው ይሆናል አልኳት። ተጠራጠረች። አላሳመንኳትም። ከፖለቲካ ነክ ወሬዎች ወጥቼ ትንሽ ላዋራት ሞከርኩ። ለወሬዎቼ ችላ ያለች መልስ ሰጠችኝ። እንዲህ ባለ ስሜት ውስጥ ሆነን ካፍቴሪያውን ታኮ ወደ አፍንጮ በር በሚወስደው የአስፋልት ጎዳና ወደ አራዳ ጊዮርጊስ በሚወስደው መንገድ ላይ በሚሄደው የሎንችን መኪና ውስጥ ቴዲ አፍሮን ሰማ ነው። ካያራቅሽ መንገድ ያጎዳና ወስዶ ቢነጥልሽ ባላስመራ ቃራው ቢቀልል ያተራራ አትወጪም ካሳቤ ቢዮጊና። ስለ ስምሽ ተዜመልሽ? አጋጣሚውን ተጠቅሜ ድብርታችንን ለመግፈፍ ፖለቲካ እኮ ነው ዘፈኑ፣ ግን ፊዮሪ ምን ማለት ነው አልኳት። አበባ በፈገግታ መለሰችልኝ። ቴዲ አፍሮን አስመራ ያለሽ ታዳምጩ ነበር? ኤርትራ ውስጥ እኮ አማርኛ ሙዚቃ በአደባባይ መክፈት አይቻልም፣ ክልክል ነው። ለምን? አማርኛ ከሌሎች በተለየ ዶሚኔት ስለሚያደርግ ይመስለኛል። አረብኛና እንግሊዘኛ ችግር የለውም። አማርኛ ስታዳምጥ ግን አይወዱም። ባህል ወረራ እየፈጸምክ ነው ይሉሃል። ሰው ስለሚፈራ በድብቅ ነው የሚያዳምጠው። በአይነ ህሊናዬ ሳልኳቸው። ከ20 ምናምን ዓመት በፊት ወጣት ሆነው በነጥላሁን ገሰሰ ዘፈኖች ከፍቅረኞቻቸው ጋር ቃል ኪዳን ያሰሩ፣ በነ መሐሙድ አህመድ ትዝታቸውን የጋለቡ፣ በናስቴር አወቀ ሙዚቃ በሰመመን ይሰጥሙ የነበሩ ያኔ ወጣቶች የዛሬዎቹ ጎልማሶችና አዛውንቶች
በቤታቸው እየተደበቁ የቴፖቻቸውን ድምፅ ቀንሰው እየሰሙ በትዝታ ሲንሳፈፉ በአይነ ህሊናዬ ሽው አሉብኝ። ወይ ጥበብ፣ ወይ ትዝታ፣ ወይ ሙዚቃ። ፖለቲካ አያውቅ፣ ድንበር አይገድበው፣ ጦርነት አያስበረግገው። እዚህ ግን በተለይ መቀሌ የኤርትራ ድራማዎች በብዛት ይታያሉ። ሙዚቃችሁማ መሃል ሀገር ድረስ ይዘልቃል። ዋይ ሲኒማማ እንበልጣለን። ዊ አር እኮ በጣም ሞደርን ነን። ቢኮዝ ዊ አር ኢታሊያን ኮሎኒ። ሮምና አስመራም ተመሳሳይ ናቸው። ሲኒማ ቤቶቻችን በጣም ዘመናዊ ናቸው። ልክ እዚህ ጎንደር፣ ላሊበላ፣ አክሱም እንደሚጎበኘው እዛ ሲኒማ ቤቶቻችን በስርዓት ከውጪ እየመጡ ሁሉ ይጎበኙታል። ሲኒማ ሮማ፣ ሲኒማ ኤርትራ፣ ሲኒማ አስመራ፣ ሲኒማ ዳንቴ ሁሉም ስታንዳርዳይዝ ናቸው። እዚህ እንደዛ የሚሆን ቀርቶ የሚቀራረብም የለም። ኤርናሞል ትንሽ ይሻላል። እሱም የቅርብ ጊዜ ነው። አይ ቲንክ ቅኝ ብትገዙ ሲቪላይዝድ ትሆኑ ነበር። ፊዮሪ 10 ጊዜ ዊ አር ሲቪላይዝድ ስትለኝ እኔ ደግሞ በቅርብ ያነበብኩት የመድህኔ ታደሰ መጽሐፍ ትዝ ይለኛል። በርካታ ኤርትራውያን የአውሮፓ አገዛዝ ለሶስተኛው ዓለም ተስማሚ ነው ብለው በማስተዋወቅ ረገድ ዝነኞች ሆነዋል። በዛሬቱም ኤርትራ ከፍተኛ ቁጥር ያላቸው ሰዎች ለቀኝ አገዛዝ ጥልቅ ፍቅርን ሲያሳዩ ማየት ግራም ያጋባ ሆኗል። በአጠቃላይ ለመናገር ካስፈለገ የጣሊያን ቅኝ አገዛዝ አወዳሽ የሆኑት የኤርትራ ምሁራን ስለ ዛሬቱ ኤርትራ ተጨባጭ ሁኔታ ከማውራት ይልቅ ስለ ቀኝ አገዛዝ ዘመን መጥቀሱ ይቀናቸዋል። ግራም ያጋባ ማህበራዊ ስለንቦና ነው ይለናል መድህኔ ታደሰ የኤርትራና የኢትዮጵያ ጦርነት የግጭቱ መነሻና መድረሻ በተሰኘው መጽሐፉ ገጽ 55 ላይ። ለማንኛውም ፊዮሪ ማለት እንዲህ ናት። ትንሽ ውሻ የሚያሾልክ ቀዳዳ ካገኘች ጅብ ሆና ትገባለች። እንዴ ፊዮሪ፣ ለሲኒማ ቤት ብለን ቀኝ እንገዛ? አሁንስ ብር ካለን ምን ችግር አለ? እነዛኑ ጣሊያኖች ቀጥሮ ማሰራት አይቻልም? አሃ በጎራዴ አባራችሁ በብር ልትመልሷቸው? ኦኬ። በእጇ ብር እንደ መቅጦር እያደረገች ደግሞ እየፈገገች። አሁን በደንብ ፈገግታዋ ስለተመለሰ ወደ መስመር መለስኳት። ኢሳያስ እንዴት ነው? ህዝብ ይወደዋል? አዎ፣ በተለይ የድሮ ሰዎች እንደ ነፃነት ታጋይ ነው የሚቆጥሩት። እኛ ወጣቶች ግን ወታደራዊ ስልጠናና ሰርቪስ የሚሉት ነገር ትንሽ አማሮናል። ኤርትራ ውስጥ ለምንድን ነው የፖለቲካ ምርጫ ስርዓት የሌለው? ምን ያደርጋል? ባለመደነቅ። ቢኖርስ እሱ ነው የሚመረጠው። ስለዚህ ለምን ጊዜ ጉልበትና ሀብት ይባክናል? እናንተ ምን ለውጥ አመጣችሁ? እንዴት ነው አንዲት የፖለቲካ ሳይንስ ተማሪ ምርጫ ምን ያደርጋል የምትለው? አመክንዮዋ እየገረመኝ ወደ ሌላ ጥያቄ ተሻገርኩኝ። ተቃዋሚዎችስ የሉም እንዴ? ምርጫ እንዲኖር ግፊት የሚያደርጉ? በጣም በተበሳጨ ስሜት እነሱን ተዋቸው፣ አይረቡም፣ ዊክ ናቸው፣ በዛ ላይ የራሳቸው አጀንዳ የላቸውም። እሺ የግል ጋዜጦችስ? የሉም። በአራት ቋንቋ ዴሊ የሚታተሙ የመንግስት ጋዜጦች አሉ። እነሱን ነው የምናነበው። የኢትዮጵያን ህዝብ እንዴት አገኘሽው? ዋው፣ ህዝቡም የሚገርም ነው። የሚገርመው ኤርትራ ውስጥ ኢትዮጵያዊ መሆን በጣም ያሸማቅቃል። አንገታቸውን ደፍተው ነው የሚኖሩት። እኔም ከዚህ ስመጣ እንደዛ የሚገጥመኝ መስሎኝ ነበር። በፍጹም ያልጠበቅኩት ነገር ነው። እዚህ እኮ የሌሎች ሀገሮችም ስደተኞች አሉ፣ ከሱዳን፣ ከሶማሊያ፣ ከሌላም የመጡ። ለእኛ ግን ለየት ያለ ፍቅር አላቸው። በቃ ኤርትራ ውስጥ ያለው ያህል ይሰማኛል። መንግስትም ቢሆን ከሌሎች ስደተኞች የተሻለ ነፃ የትምህርት ዕድል ሰጥቶናል። ዶርምና ምግብ እንዳለ ሆኖ የኪስ ገንዘብም ይሰጠናል። በዛ ላይ እንደናንተ ኮስት ሼሪንግ ወጪ መጋራት የለብንም። ደግሞ የመጀመሪያ የትምህርት ዕድል ምርጫችን ነው የተጠበቀልን። የሆነ ችግር ቢገጥመን እንኳን ከሌሎች ተማሪዎች ቀድሞ የኛን ችግር ይፈቱልናል። እንዲያውም ባለፈው ከዩኒቨርሲቲው ፕሬዝዳንት ጋር ሶደሬ ሄደናል። የራት ግብዣ ነበር። በአጠቃላይ ብዙ ነገር ነው ነፃ የሚያደርጉልን። አተራረኳ በጠቅላላ በደስታና በፈገግታ የተሞላ ስለነበር እኔም ሳላውቅ በፈገግታ እየሰማኋት ነበር። ለነገሩ እውነቷን ነው። ከዚህ ዩኒቨርሲቲ ውስጥ ብቻዋን ሆና አይቻት አላውቅም። ብዙ ሴቶችና ወንዶች ኢትዮጵያውያን ጓደኞች ነበሯት። ይህ ሁሉ ስለምን ይመስልሻል አልኳት። የህዝቡን አላውቅም፣ ደግነት ይሆናል። መንግስት ግን ምናልባት የባለፉት መንግስታት የፈጸሙትን በደል ለማካካስ ሊሆን ይችላል። ወይም እኮ ኢትስ ፖለቲክስ። ባለፈው 7000 ወጣቶች ወደ ምዕራብ ሀገራት በኢትዮጵያ በኩል ተሰደዋል። አሁንም ይቀጥላል። እናም ወጣቶቿን በመበታተን
ለጥቃት የተመቸችና የተዳከመች ኤርትራን ለመፍጠርም ሊሆን ይችላል። because we don't know it's politics። በጣም ደነገጥኩ። እንደዚህም ይታሰባል። የወቅቱ ጠቅላይ ሚኒስትር በፓርላማ ያደረጉትን ንግግር አስቤ እሷ ከምትለው ጋር ሳገናዝበው አራምባና ቆቦ ሆነብኝ። በእርግጥ ወርቅ ላበደረ ነው ነገሩ ወይስ እሷ እንዳለችው is it politics? ራሴን በራሴ ጠይቄ ሳበቃ ወደ እሷ ተመለስኩ። ስለ አሁኗ ኢትዮጵያ ምን ታስቢያለሽ አልኳት። ኢትዮጵያ በጣም አሳዛኝ ሆናለች። በዘር በጣም ተከፋፍላችኋል። እኛ ጋር እንደዚህ የለም። ኮሌጅ እያለሁ ጓደኛዬን ብሔርሽ ምንድነው ብዬ ጠይቄያት አላውቅም። because we are Eritreans። ከዚህ ግን አማራ፣ ኦሮሞ፣ ትግሬ ምናምን ክፍፍላችሁ የሰፋ ነው። ባለፈው ጊዜ ዶርም ብቻዬን ሳለሁ የፖለቲካ ስብሰባ ነበር መሰለኝ። የዶርም ጓደኞቼ ተያይዘው እኩል ነበር የወጡት። ሲመለሱ በተለያየ ሰዓት ነው። ግማሾቹ በ6 ሰዓት፣ ሌሎቹ በ8 ሰዓት፣ በ9 ሰዓት የመጡም ነበሩ። ለካ ለየብቻ ነበር ስብሰባው። አማሮቹ መነን ትምህርት ቤት፣ ደቡቦቹ ማዘጋጃ ቲያትር ቤት፣ ኦሮሞች ደግሞ ሀገር ፍቅር ቲያትር ቤት። ሁላችሁም የዩኒቨርሲቲ ተማሪዎች አይደላችሁ? ለምን በጋራ ስለ ሀገራችሁ አትወያዩም? ቢበዛ እንኳን ወይ በዲፓርትመንት ይከፋፈላል እንጂ እንዴት በዘራችሁ ትሰባሰባላችሁ? ይህንኑ ጥያቄ ለጓደኞቼ ጠይቄያቸው ነበር። አንዳቸውም አልመለሱልኝም። እንዲያውም 50 ብር ስለሚሰጡን ነው እኛ መሄድ ነው ብለውኛል። እንዲያውም በተቀበሉት ብርም ጋብዘውኛል። እንዴት ነው ገመናችንን የገመነነችው ስል በለሆሳስ አክቶ መተምኩ። ስለ ስብሰባው ነግረውሻል? ዋይ ጌም ስንጫወትና በኤርፎን ዩቲዩብ ስናዳምጥ ነበር ነው ያሉኝ። ፉገራውና ቀልዱ ብቻ ነው የነገሩኝ። የወደፊቷ ኢትዮጵያን እንዴት ታስቢያታለሽ? በጣም ያስፈራል። ኢትዮጵያ ገና ዩኒፊኬሽኗን የጨረሰች አይመስለኝም። የኡጋዴን ኢሹ አለ። ትግሬዎችም ይህ መንግስት ከተቀየረ የሚገነጠሉ ይመስላል። ብቻቸውን ደግሞ ስለማይችሉ ወደፊት ከኤርትራ ጋር ለመዋሃድ የሚያስቡ ይመስላል። በእርግጥ በኤርትራ በኩል ተቀባይነት ያገኛሉ ብዬ አላስብም። አሁን ባለው ሁኔታ ኦሮሞም የራሱን የመገንጠል ጥያቄ ያነሳል። ብቻ ኢትዮጵያ ስቴብል የሆነች አይደለችም። ቴንክ ዩ ጋድ ዊ አር ላኪ አለች፣ አንገቷን ወደ ላይ ቀና አድርጋ መዳፎቿን ወደ ላይ ገልብጣ። ከፋኝ፣ በጣም ከፋኝ። በአእምሮዬ ውስጥ ምስል እየፈጠረችብኝ ስታወራኝ ኢትዮጵያዬ ነገውኑ የምትፈራርስ መሰለኝ። እውን ከፖለቲካ እውቀቷ ተነስታ ነው ወይስ ፍላጎቷን ነው የምታወራኝ? ነው ወይስ ተጨባጩን የሀገሪቱን ሁኔታ ገምግማ ነው እየነገረችኝ ያለችው? እኔ እንጃ። እኔስ እንኳን ሌላ ኤርትራ እንደገና የምትመለስ ነው የሚመስለኝ አልኳት፣ ትንሽ ሙቀቷን በለካት ብዬ። ያችን የፌስ ሳቋና መጣቻት። ከንፈሯን ሸርመም በማድረግ በጭራሽ 30 ዓመት ታግለን ደምና አጥንት ገብረንማ ተመልሰን ወደ ባርነት አንገባም። ብዙ ኤርትራውያን ወጣቶች ኢትዮጵያን ይጠላሉ። በጭራሽ አይሆንም። እኛ እኮ በኤርትራዊ ማንነታችን የምንኮራ ህዝቦች ነን። we are እኮ civilized። ፊዮሪን አልፈረድኩባትም። መድህኔ እንደሚለው የጣሊያን ቅኝ አገዛዝ ፖሊሲ የኤርትራውን ከተሜ በኢትዮጵያውያን ላይ የተለየ አመለካከት እንዲፈጥር ማድረጉ ነው። በወቅቱ ለተፈጠረውና ስር እየሰደደ ለመጣው የባህልና የስነ ልቦና ሁኔታ መዛባት አመቺ የሆነ ሁኔታ ተፈጥሮ ነበር። ታዋቂ የኤርትራ የታሪክ ምሁራንና ለጉዳዩ ቅርበት ያላቸው ግለሰቦች እንደሚሉት ከሆነ ኤርትራውያን በትግራይ ተወላጆችና በኢትዮጵያውያን ላይ የተዛባ ስሜት ሊያንጸባርቁ የቻሉት የከፋፍለ ግዛው የፋሺስት ፖሊሲና የፋሺስት ፕሮፓጋንዳ ተደማምረው ባመጡት ውጤት ምክንያት ነው። በተለይ በ1920ዎቹ አካባቢ ኤርትራውያን በኢትዮጵያውያንና በተለይም ከትግራይ ተወላጆች ራሳቸውን የበላይና የተለዩ አድርገው እንዲቆጥሩ ጣሊያኖች ብርቱ ጥረት አድርገዋል። የኤርትራ እንቅስቃሴዎች ውስጥ ቆራጥ ታጋይነት የሚለካው ለኢትዮጵያውያን ጥላቻ በማሳየት ነበር ይለናል መድህኔ ታደሰ የኤርትራና የኢትዮጵያ ጦርነት የግጭቱ መነሻና መድረሻ በተሰኘው መጽሐፍ ገጽ 68 ላይ። ለመሆኑ ታሪክ ትማራላችሁ? ስለ ሀገራችሁ በድንገት ጠየኳት። አላስተዋለችኝም እንጂ ትንሽ ቁጣም ነበረው። ከ1955 ዓመተ ምህረት ፌዴሬሽኑ ከፈረሰ በኋላ ስላለው የጭቆናና የባርነት ታሪክ ከዛም 30 ዓመት ስለተደረገው የናጽነት ትግል ነው የምንማረው። በእርግጥ አንዳንድ የፖለቲካ ሳይንስ ተማሪዎች ከፌዴሬሽኑ በፊት ስለነበረው ሁኔታና ጥንት ከጣሊያን በፊት ስለሆነው ሲጠይቁኝ አለማወቄን ተረድቻለሁ። ለዚህ ደግሞ መንግስት ነው ተጠያቂው። የማናውቀውን ታሪክም ማስተማር ነበረበት።
ለዚህ ነዋ አልኩኝ በውስጤ። ለካ ለኤርትራ የታሪክ ሰዎች ታሪክ የሚጀምረው ከሻዕቢያ ምስረታ ጀምሮ ያለው ጊዜ ነው ማለት ነው ስላሰብኩኝ ኢሳያስ ራሱ ወሎ ጠቅላይ ግዛት ደሴ ከተማ ወይዘሮ ስህን ትምህርት ቤት መማሩን ብታውቅ ምን ይሰማት ይሆን ብዬ አሰብኩኝ። ከተመረቅሽ በኋላ የት ለመኖር ታስቢያለሽ? እዚሁ። ተደነቀች። ፊቷን እንዴት እንዳከፋችው እኔና እግዚአብሔር ብቻ ነን የምናውቀው። የፌስ ሳቅ። ያው እኮ ናቸው። ምን ልዩነት አለው ከኤርትራ ጋር? እንኳን እዚህ በየትኛውም አፍሪካ ሀገር መኖር አልፈልግም። ከአውሮፓ ሀገሮች ወደ አንዱ መሄድ ይመስለኛል። ይሄኔ የሆነ ነገር ሽው አለብኝ። በእርግጥ ፊዮሪ ፕሬዝዳንታቸውን ኢሳያስን ጠልታ በአገሯ መኖር አልችል ብላ ነው የመጣችው። እንዳነጋገሯ ሀገሯን በጣም ትወዳለች፣ ትመጻደቃለችም። የኤርትራን ተቃዋሚዎችንም ትንቃለች። እንደውም ትጠላቸዋለች ማለት ይቀላል። ኢትዮጵያም በአይኗ አትሞላም። ታዲያ የዚህች ስደተኛ ወደዚህ መምጣት አንድምታው ምን ይሆን ነው? ወይስ በስደተኝነት ወደ ኢትዮጵያ መጥቶ ከዛ ወደ አውሮፓ ተሻግሮ የተሻለ ኑሮ እየኖሩ ሀገሯን በገንዘብ መደጎም? በእርግጥ ከሷ ጋር ለመነጋገር የወሰንኩት ሄርሜላ የተባለች የፖለቲካ ሳይንስ ተማሪ ጓደኛዬ The Views of Eritrean Refugee Students in AAU Regarding Ethio-Eritrean Relations በተሰኘው የተርም ፔፐር ስራዋ ስታነጋግራቸው ያገኘችውን ሐሳብ መነሻ በማድረግ ነበር። በራሴ በኩል ያለውን እውነታ ለማየት ስለፈለኩ ከፊዮሪ ውጪ ሌሎች እድሜያቸው ከ20 የማያንሱ ከ25 የማይበልጥ 4 ኤርትራውያንን ለማነጋገር ሞክሬያለሁ። አብዛኞቹ ተመሳሳይ አቋም አላቸው። የአሰብ ጉዳይ እንዲነሳባቸው አይፈልጉም። ኤርትራና ኢትዮጵያ እንዲዋሃዱም አይፈቅዱም። ኢትዮጵያን ይንቋታል። ሁሉም በሚባል ደረጃ ለመሸጋገሪያነት ነው የሚፈልጓት። ድሮ በባርነት እንደተገዙ በቁጭት ይናገራሉ። ሌላም የሆነው ሆኖ ይህንን ታሪክ ነው ብዬ ለመጻፍ አልፈለኩም ነበር። እንደገና ለመጻፍ ያነሳሳኝ ነገር በ2005 ዓ.ም ባይፈጠር ኑሮ ይህ የኤርትራዊቷ ታዋቂ ዘፋኝ የሄለን መለሰ ሙዚቃ ነው። በወርሃ ህዳር 2005 ዓ.ም በህንፃ ቁጥር 406 ውስጥ በአንድ የጓደኛችን ዶርም ውስጥ በላፕቶፕ እያዳመጥኩ ነው። ትርጉሙ ገብቶኝ አይደለም፣ በሁለት ምክንያት እንጂ። አንድም ዜማውና የዘፋኟ እንቅስቃሴ ማርኮኝ፣ እንደገናም እዛ ዶርም ውስጥ ካለው ኤርትራዊ ስደተኛ ተማሪ ጋር ወሬ ለመጀመር ተሳካልኝና ወሬ ጀመረን። ምን እንደዚህ ያሞገሱት ቤት በኩል ስልጣን ይለቃል አለ ኤርትራዊው ጎይቶም። ለፕሬዝዳንት ኢሳያስ ነው የተዘፈነው አልኩት። ይመስላል። ምንድነው የምትለው? አልጋውን እያነጠፈ ነበር። ያንሶላውን ጫፍ እንደያዘ ዞር ብሎ ተቀመጠ። አንተ ኑርልን፣ ሀገር እንድትኖር ሀገር እንድትደምቅ ነው እኮ የምትለው። አሃ ነው። ለነገሩ ሰው እኮ ይወደዋል አይደል? ማን ነው ደግሞ የሚወደው እሱን? ይሄ የምሰማውን ማመን አቃተኝ። ይበልጥ ትኩረት ሰጥቼ ማድመጥ ጀመርኩ። ጎይቶም እድሜው በ30ዎቹ መጨረሻ አካባቢ የሚገኝ ጎልማሳ ኤርትራዊ ነው። አማርኛ ይችላል። ንግግሩ እጅግ ሲበዛ ቀስ ያለ ነው። በትግራይ በኩል ወደ ኢትዮጵያ ከገባ 5 ዓመት ሆኖታል። ይህንንም ውይይት ከሱ ጋር ሳደርግ 2000 ዓመተ ምህረት ነበር። በጉዞ ወቅት አደገኛ ወንዝ አጋጥሞት ከገንዲላ እስከ ግሳንግስ ጋር እየተላጋ በብዙ መከራ የኤርትራን ድንበር አቋርጦ ሌሊት ዛፍ ላይ እንደ ጦጣ በመንጠልጠል ከሌሊት ጅቦች ጋር በመጋደል ኢትዮጵያ ገብቷል። ይኸው አሁን በአዲስ አበባ ዩኒቨርሲቲ የ3ኛ ዓመት የሶሻል ወርክ ተማሪ ነው። ሄለን እንጉርጉሯን ቀጥላለች። እንደ ቀጭን አንገት ተመዞ በወጣው ሰውነቷ መድረኩን ተቆጣጥሯለች። ጥቁር ሱሪ በሰማያዊ ሸሚዝ ለብሳ ከወዲያ ወዲህ በፈገግታ መረዋ ድምጿን ታንቆረቁሯለች። ምን አለች አልኩት። ባጥንትና በደም ምሽጉን ገነባ ነው፣ በደምና በላብ ምድሪቷን ገነባናት። ኑርላት፣ የታሪክ ስም እውን እንዲሆን።
ካሜራው ፕሬዝዳንት ኢሳያስን አቀረበው። አመልካች ጣቱን አፍንጫው ላይ አድርጎ ግንባሩን ከስክሶ በተመስጦ ያዳምጣል። ነጫጭ ወታደራዊ ልብስ የለበሱ በኋላውና በጎኑ ተቀምጠዋል። ትኩር ብሎ አያቸው። ሌቦች አለ ጎይቶም። እነዚህ እነማን ናቸው አልኩት ከፕሬዝዳንት ኢሳያስ ጎን የተቀመጡትን። የዛው የሱ ባለስልጣናት ናቸው። ይሄኛው የጦር ሚኒስትሩ ነው፣ ያኛው የሆነ ስልጣን አለው። በጣቱ ስክሪኑ ላይ ያሳየኝ። ቦታው ግን የት ነው? ስክሪኑ ላይ አደባባይ ይታይ ስለነበር ምጽዋ መሰለኝ። አስመራ መስሎኝ ነበር። አስመራ በጣም ታምራለች አይደል? ድሮ ነዋ። አሁን ግን አዲስ አበባ ይበልጣል። ቦሌ አካባቢ ያሉ ህንጻዎች፣ ካሳንቺስ አካባቢ የሚገነቡ ህንጻዎች አይነት አስመራ የት አሉ? እዚህ ያሉት አይነት ቀለበት መንገዶችስ እዛ የት አሉ? አየህ፣ ድሮ ኢትዮጵያ ቀኝ ስላልተገዛችና ኤርትራ ደግሞ ጣሊያን ስለገዛቻት አስመራ ብዙ ህንጻ ነበራት። አሁን ግን ኢትዮጵያን እንዴት ብለህ ታወዳድራታለህ? አስመራ እኮ መንደር ማለት ናት ከአዲስ አበባ ጋር ስትነጻጸር። እኛ እንዲህ እያወራን ሄለን የመጨረሻውን አንጓ እያዜመች ነበር። የውሳኔህ መስመር መከታና ጽናት ምራው አስኪደው ለትውስታና ለመንፈስ ተረጎምልኝና ቀጠለ። አንድም እነዚህ ዘፋኞች ናቸው እንዲህ የሚያበላሹት። ለምን እንደሆነ አላውቅም። ብዙዎች አፍሪካውያን አርቲስቶች ለአምባገነን መንግስታት ራሳቸውን አዋርደውና አዝማሪ ሆነው ህዝባቸው ላይ ከገዢዎች ባላነሰ በደል ያደርሳሉ። ያሳዝናል አለኝ አንገቱን እያወዛወዘ። ልክ ነህ፣ አምባገነንነትን የምንፈጥረው እኛው ራሳችን ነን አልኩትና ከትንሽ ፋታ በኋላ ግን እኮ ኤርትራውያን ስደተኞች የሻዕቢያን መንግስት በከፍተኛ ሁኔታ ነው የሚደግፉት። ባለፈው አሜሪካ ፕሬዝዳንት ኢሳያስ በተገኘበት በአንድ ስታዲየም ውስጥ ስብሰባ ነበር። በጣም ብዙ ኤርትራውያን ነበሩ። ይኸውልህ ወንድሜ ምን መሰለ፣ አንድ የሆነውን ነገር ልንገርህ። የሆነ ጓደኛ ነበረኝ፣ አስተማሪ ነው። ሻዕቢያ አስሮ ገርፎታል። በኋላ እንደምንም ብሎ ወደ ኢትዮጵያ መጣና እድል ቀንቶት ስዊድን ሀገር ሄደ። እዛ እንዳጋጣሚ ጥሩ ስራ አገኘ። ግን ምን አለኝ፣ ለአፍታ ገጼን አስተዋለ። ባንክሮ እየተከታተልኩት ነው። ምን መሰለህ፣ እዚህ ያን ገንዘብ ካላዋጣው ነገ በምንም አይነት ሁኔታ ወደ ኤርትራ መመለስ አልችልም። ቤተሰቦቼ ቢሞቱ መቅበር አልችልም። ዘመድ ቢናፍቅ መድረስ አልችልም። ነገ ልጆች ሲኖሩኝ አገርህን አሳየኝ ቢሉኝስ አለኝ። አየህ፣ ሻዕቢያ ማለት አሜሪካ የሞተን ሰው አስክሬኑ ወደ ኤርትራ መጥቶ እንዳይቀበር የከለከለ ነው፣ ገንዘብ ስላልከፈለና በስብሰባ ስለማይገኝ። ታዲያ እነዚህ ሰዎች ናቸው። ጎይቶም ይህንን ሁሉ አልጋው ላይ ቁጭ ብሎ ካወራኝ በኋላ አንድ መጽሐፍ አንስቶ ገለጠ። ትምህርት እንዴት ነው አልኩት። ምንም አይል፣ እየተጋደልን ነው። ወጣት ኤርትራውያን የትምህርት ጥራት ኤርትራ እንደሚበልጥ ነግረውኛል። ዝም በላቸው፣ የታውቀውት እነዚህ ወጣቶች አጋነው ነው የሚያወሩልህ። እኔ አልቀርባቸውም። ምኑንም ሳያውቁ ነው የሚያወሩት። የትምህርት ጥራት እንዴት ነው እዛ? እርግጥ ድሮ ጥሩ ነበር። በተለይ ከጦርነቱ በፊት በጀቱ ሁሉ ለጦርነት እኮ ነው የዋለው። እንደ አውሮፓውያኑ አቆጣጠር ከ1998 እስከ 2000 የተካሄደውን የኢትዮ ኤርትራን ጦርነት ማለቱ ነው። መምህራኑ ሁሉ የታሉ? ተበታትኗል እኮ። ጥቂት እንዶች ብቻ ናቸው ያሉት። ድሮ እኮ አስመራ ልክ እንደ ፒያሳ ሰው እየተጋፋ የሚሄድባት ነበረች። አሁን ያ ሁሉ ባዶ ጎዳና እኮ ነው። በእኛ ጊዜ 11000 ማትሪክ ተፈትነን 1500 ብቻ ለቲቲአይ መምህራን ማሰልጠኛ ተቋም እና ከዛ በላይ መጣለን። ሌላው በሙሉ ወታደር ነው የሆነው። ይገርማል ብዬ ዝም አልኩኝ። ትንሽ ፋታ ለመስጠት ያክል አብዛኛው ቅድም ያልኩ የኤርትራ ወጣቶች ኢትዮጵያን ይጠላሉ፣ ከመጡ በኋላ ትንሽ ቢለወጡም አልኩት አይነኑን እያየሁት። እነሱ ምን ያውቁና ጠዋት ማታ ኢትዮጵያ ወራሪ እንደሆነች ባህር በር ፈልጋ እየተዋጋች እንደሆነ ያወራሉ። እሱን ይቀበላሉ። ትልልቆቹ ግን እናውቃለን፣ ኢትዮጵያ መውረር ብትፈልግ ባረንቱ ድረስ ዘልቅ አልነበረም። ባህሩም ቢሆን ቅርቧ ነው። የእነሱን ውሸት ስለምናውቅ አናምናቸውም። ብዙ ሰዎች እኮ ከአብናጽነት በፊት በአማርኛ ያወራሉ። እዚህ ካሉ ዘመዶቻቸው ጋር ይላላካሉ። አሁን አማርኛ ስትነጋገር ከተሰማህ ባህል ወረራ እንደፈጸምክ ነው የሚቆጠረው። ሙዚቃ ሁሉ በድብቅ ነው የሚሰማው። አንዴ ምን ሆነ መሰለህ፣ ከጦርነቱ በፊት ነው
አስቴር አወቀ ልትመጣ ነው ተብሎ ትኬት ተቆርጦ ብዙ ብር ተሰበሰበ። በኋላ በምን እንደሆነ ባላውቅም ኮንሰርቱ ተሰረዘ ተባለ። 5 ብራችንን ሳይመልሱ በዙ አስቀሩት። እና ወጣቶች እንጂ ትላልቆቹ ስለ ኢትዮጵያ በጎ አመለካከት አላቸው ማለት ነው? እየተጠራጠርኩ ጠየቁት። በእርግጥ 100% መናገር አይቻልም። ምክንያቱም ምን መሰለህ፣ በግልጽ መወያየት አይቻልም። አልፎ አልፎ ከተማ ጓደኞች ጋር የምናወራው ነው የምነግርህ። ሌላው ግን እዚህ የመጣን ኤርትራውያን ሁሉ የኢትዮጵያ መንግስትና ህዝብ የሚያደርግልንን ድጋፍ እዛ ላሉ ዘመዶቻችን እንገልጻለን እና አስተሳሰባቸው እየተቀየረ ነው። ለዚህ እኮ ነው በየጊዜው ብዙ ሰው ወደዚህ የሚጎርፈው። ሰዎች ምን ይላሉ መሰለ፣ ለምንድን ነው ኤርትራውያንን እንደዚህ ትምህርት በመስጠት ምናምን የምንሰበስባቸው ይላሉ። ግን መለስ ዜናዊ በጣም ጂኒየስ ሰው ነው። እዚህ ስለተቀበሉን ነው ያ ሁሉ ወጣት ሻዕቢያን ትቶ የመጣው። ማን አለ? ብቻውን እኮ ነው የቀረው። ይሄ ሁሉ እንክብካቤ በእኛ አስተሳሰብ ላይ ትልቅ ለውጥ አምጥቷል። ለወደፊት ኢትዮጵያና ኤርትራ ተስፋ ያላቸው ይመስልሃል አብሮ ለመሆን? ትንሽ አሰብ አድርጎ ምን መሰለ፣ ነገሩን ያበላሹት ሁለቱ ናቸው፣ ህወሓትና ሻዕቢያን ማለቱ ነው። ጫካ እያሉ ነው ነገሩ ሁሉ ያለቀው። ያኔ ስህተት የተሰራ ይመስለኛል። ተስፋ ግን አለኝ። ምን ያለያየናል? አንድ እኮ ነን። ትግራይ በነበርኩ ጊዜ እኔ ራሴ ኤርትራዊ ነኝ ካላልኩ ማንም አይለየኝም። ስላሰብስ ምን ትላለህ? ያው ነው፣ ቀድሞ የተሰራ ስህተት ነው። አሁን ኤርትራ ሉዓላዊት ሀገር ሆናለች። ዓለም አውቋታል። በመስማማት ካልሆነ አስቸጋሪ ነው። ከተስማማህ እኮ ቀላል ነው። ለኛ ለአንድ ክፍለ ሀገር እኮ ምጽዋ በቂ ነው። ውሃ ታቅፎ ምን ያደርግለታል? አንዳንዶች ግን ከጦርነቱ በፊት ባድመ በኢትዮጵያ ትደራደር ነበር፣ ከጦርነቱ በኋላ ግን ያው እንደምታየው ነው። እና እኛም አሰብን በኃይልም ቢሆን እንያዝና ኤርትራ በባድመ እንዳደረገችው እኛም ይዘን እንከራከር። ከተሳካ እናስመልሳለን፣ ካልተሳካም ያው አሁን እንደሆነ ይሆናል ይላሉ። እና ምን ትላለህ? ገና ንግግሬን ሳልጨርስ ነበር መሳቅ የጀመረው። አረፍተ ነገሩን ሲጨርስ በጣም እየሳቀ ነበር። የአንድ ሀገር ሁለት ሰዎች እንዲህ አጫወቱኝ። በተለይ ከጎይቶም ጋር ያደረኩትን ቆይታ ለሄርሜላ ስነግራት፣ ባክህ አትመነው፣ አንተ የምትፈልገውን እየነገረ ይሆናል። እኔ ግን ፔፐሬን ስሰራ መጠይቅ ያስሞላኋቸው ኤርትራውያን በሙሉ እንደ ጎይቶም ሳይሆን እንደ ፊዮሪ ነው የመለሱልኝ። ሙሉ በሙሉ በሄርሜላ ሐሳብ ባልስማማም ጎይቶምንም አለማመን አይቻልም። ስለ ኢትዮጵያ የነገረኝን የኔን ስሜት ለመሙላት ነው ብል እንኳን የኤርትራ ወቅታዊ ሁኔታ ግን ከእውነት በላይ እንደሆነ አውቃለሁ። እንዲያውም በባለፈው አንዷ የጋዜጠኝነት ትምህርት ተማሪ ሆነች የፊዮሪ ጓደኛ እንደነገረችኝ ፊዮሪም አስተሳሰቧ ከዕለት ወደ ዕለት እየተቀየረ መምጣቱን አጫውታኛለች። አንዴ በህልሟ ኤርትራ ውስጥ ሆና ፖሊሶች የታለ የይለፍ ወረቀትሽ ብለው ሲያስጨንቋት እንደባነነችና እናንተ ኢትዮጵያውያን ታድላችኋል፣ እኛ እኮ በሀገራችን ከቦታ ቦታ ለመንቀሳቀስ እንኳን የመንቀሳቀሻ ወረቀት እንጠየቃለን ብላ በሐዘን እንደነገረቻትም ነግራኛለች። ቢሆንም ግን እስካሁን በኮንፌዴሬሽንም ቢሆን ስለመዋሃድና አንድ ሀገር ስለመሆን የወጣቶችን ልብ ለማግኘት ገና ብዙ ይቀራል። በእርግጥ ኤርትራ ውስጥ ምርጫ ከሌለ፣ ህግ ከሌለ፣ የግል ጋዜጦች ከሌሉ፣ ከቦታ ቦታ ለመንቀሳቀስ የይለፍ ወረቀት ከተጠየቀ ነገሩ ሁሉ ከደርግ አምባገነንነት ወደ ሻዕቢያ አምባገነንነት ነው የተቀየረው ማለት ነው እያልኩ ማሰላሰል ጀምሬያለሁ። መገንጠላቸውስ ተመልሰው በስደተኝነት የሚመለሱባት ሀገር ከመሆን ካላዳናቸው በመለየት ምን ጥቅም ተገኝቶ ይሆን? ውጡና አነጋግሯት፣ አንድ ሁለት ሆናችሁ ውጡና አነጋግሯት፣ አንድ ሁለት ሆናችሁ የቆመችበትን ምክንያት ጠይቃችሁ። እሷ ውጭ ቆማ በር ተቀምጣ፣ እሷ ውጭ ቆማ በር ተቀምጣ፣ ማንህ ሊበላ ማንህ ሊጠጣ። ይህ ጽሑፍ እየተዘጋጀ እንኳን 17 ኤርትራውያን እግር ኳስ ተጫዋቾች ኡጋንዳ ውስጥ መጥፋታቸውን እየሰማን ነው። የሆኖ ሆኖ እነሆ በአንዲት ሀገር የሚኖሩ ሁለት ሰዎች ከእድሜያቸው አንጻር ትውልዶች ልንል እንችላለን ስለ ኢትዮጵያ እንዲህ ያስባሉ። እኔ ግን በፊዮሪና በአብዛኛው ወጣት ኤርትራውያን ስደተኞች ልቤ ደምቷል። የማይወዱንን ህዝቦች እስከ መቼ ወዳለሁ? ከተማቸውንስ እስከ መቼ ናፍቃለሁ ስል ራሴን ጠየቁት። መልስ ባይኖረኝም ቅሉ የታለች በርቆ ማለት አስገባት አልገባም ማለት፣ የታለች በርቆ ማለት አስገባት አልገባም ማለት። የድሮ የይሁኔ በላይ ሙዚቃ በአእምሮዬ እያዜምኩኝ ከ6 ኪሎ ግቢ ወጥቼ ቁልቁል
ወደ 4 ኪሎ በእግሬ እየተጓዝኩ ነው። እነሆ ዘመን ሄዶ ዘመን ሲመጣ ስርዓት በሌላ ስርዓት ሲተካ ነገሮች ተለዋወጡ። ኢህአዲግ በብልጽግና ተተካ። ኢህአዲግን ከመሰረቱት 4 ብሔራዊ ድርጅቶች አንዱ የሆነው ህወሓት ከአዲሱ ፓርቲ ራሱን አገለለ፣ ወደ መቀሌ ኮበለለ። ለውጡን ተከትሎ የስልጣን እርካቡን የረገጡትና መንበሩ ላይ የተሰየሙት ጠቅላይ ሚኒስትር አብይ አህመድና ለ30 ዓመታት ኤርትራን የገዟት ፕሬዝዳንት ኢሳያስ አፈወርቂ ሰላም አወረዱ። አስመራና አዲስ አበባ ታረቁ፣ ፍቅር በፍቅር ሆኑ። መቀሌና አስመራ ግን ገና እንደተኳረፉ ነው። እንዳለመታደል ሆኖ መቀሌ ከአዲስ አበባም ከአስመራም ጋር አውዳሚና አክሳሪ ጦርነት አስተናግዳለች። ይህ መጽሐፍ ለሁለተኛ ጊዜ ሲታተም በ2015 ዓ.ም ማለት ነው። ከአውዳሚው ጦርነት በኋላ በፌዴራል መንግስቱና በህወሓት መካከል የፕሪቶሪያ ስምምነት ተደርጎ ጦርነት የቆመ ይመስላል። ነገር ግን ጦርነቱ የወለዳቸው ሌሎች ቅራኔዎች በአግባቡ የተፈቱ አይመስልምና መጪውን መገመት በእርግጥ አስቸጋሪ ነው። እርቁን ተከትሎ ለተወሰኑ ጊዜያትም ቢሆን ድንበሮች ተከፈቱ። ትራንስፖርትም እንደ ልብ ሆነ። የኤርትራ ወጣቶች ግልብጥ ብለው ኢትዮጵያ ገቡ። የአዲስ አበባ ኮንዶሚኒየሞች ቋንቋቸው ተቀየረ። የሐማሴን ትግርኛ ሆነ። ብዙ ወጠምሻ ወጣቶችና ኮረዶች ቀኑን ሙሉ ከወዲያ ወዲህ ሲዞሩ ውለው ሲዞሩ ያድራሉ። ከበጣም ጥቂቶቹ በቀር ሲጋራ የማያጨስ አልኮል የማይጠጣ ወንድም ይሁን ሴት ኤርትራዊ ስደተኛ ማግኘት ከባድ ነው። በእርግጥ ጥቂቶች በቢዝነሱ ዓለም ተሰማርተዋል። ጎረቤቴና የፀጉር ደንበኛዬ ለዚህ ተጠቃሽ ነው። ከብዙዎቹ ጋር በኤርትራ ጉዳይ ስናወራ ከጎይቶም ጋር ተቀራራቢ ሐሳብ ነው የነገሩኝ። በተለይ የትግራይና የአዲስ አበባን እድገት ሲመለከቱ ቁጭት ውስጣቸው እንደገባ ያስታውቃል። በብዙ ነገር ይደነቃሉ። ለኤርትራ ውድቀት ለነሱ ስደትም ሆነ ደረሰብን ለሚሉት ኪሳራ ሁሉ ፕሬዝዳንታቸውን ይከሳሉ። በተለይ የግዳጅ ውትድርናውን ሲያወሩ ከሁኔታቸው የሁኔታውን ከባድነትና አሰቃቂነት መረዳት አያስቸግርም። የሆነው ሆኖ ኢትዮጵያ ከሌሎች ሀገራት በተለየ ሁኔታ በደስታ ብትቀበላቸውም ብታስተናግዳቸውም ብትንከባከባቸውም ለኢትዮጵያውያን ብቻ የተለዩ የንግድ ሥራዎችን ጭምር እየሰሩ እንዲኖሩ ብትፈቅድላቸውም አሁንም ግን ስለመዋሃድና ዳግም አንድ ስለመሆን ፈጽሞ አያስቡም፣ አይፈልጉም። ተደላድለሽተኝ ሳፈቅርሽ ኖራለ የሌላም ብትሆኚ በልጅነት ልቤ ፍቅርን አኑረሽ ዛሬም ወድሻለ የሌላም ሆነሽ የሌላ ሆነሽ ዛሬ